ሕይወት እንዳገኘ በአምላክ ምሕረት እንዳረፈ ሰው ማነው ስም? ልሳነ ወርቅ ባየሁ። ልሳነ ወርቅ ባየሁ። ከየት ከተማ መጣ? አዲስ ሰፈር። አዲስ አበባ የት ሰፈር? አዲስ ሰፈር አስኮ አዲስ ሰፈር አዲስ ሰፈር አስኮ። አስኳል። እንዴት መጣ ወደ መልካም ወጣት? ወደ መልካም ወጣት የመጣሁት የሆነ ቀን ሲስተር ባል የቱ ጋር ነበር? ኑንሽ ይባላል። ያክ ሲስተር ባል ነው። ማታ እየጨበስኩ ነው የገጠጠኝ ማለት ነው። እንደቀልድ ማለት እኔ ልቤ ማንም አሸንፎኝ አቅም ገገማ ነገር ነኝ። ሲጀመር እጅም ሰጥቼ አላቅም። አንተ ነህ እጅ ያሰጠኝ ሀርድ ሰው ነው በጣም። ከዛ ለነገር እኮ ነው። ከዛ ጨብሼ ነው ያደርኩት። ጠዋት ላይ ፋዘር የፈጠነ ከፈለልኝ። አጎቴ ምናምን በጌታ ናቸው። ማዘርም በጌታ ነበረች ነፍሷን ይማርና ሲስተር እሷን በጣም ተፍተፍ ብላለች። ለባሏ ብላ ነው እሷ ተፍተፍ ያለችው። ባሏ ደግሞ ለኔ ብሎ አይደለም ቲኬቱን የቆረጠው፣ ሲገጣጠም ነው ነገሩ ማለት ነው። ከዛ ሲገጣጠም ለፍቅሩ ነበር የተቆረጠው፣ ፍቅሩ የሚባል ጀረሳችን ማለት ነው። ከዛ እንደ ነጋታው እኔ በምርቃና ተገኘውልህ። ፋዘር 1000 ብር ቦጋሪ ለብሩ ብዬ ላንተ። አዎ ሲሸውደኝ ማለት ነው። ደግሞ መላም አልነበረኝም። ከዛ 300 ብሯን መታ አርኩባት በርጫ አጎደልኳት። ስንት ቀረኝ? 700 ብር ቀረኝ። አትለኝም እላል። እሺ ከዛንለ ማለት በቃም የሆነ ሾክ ድሙድ ውስጥ ነው ያለሁትና ፋዘርንም ማስቀየም አልፈልግም። በጣም ወደዋለሁ። ድሩን አጥፍቻለሁ። ማልተካውበት ነገር ሙድ ውስጥ ገባው ማለት ነው። ማለት ዲሰራተኛ ነኝ፣ ጎበዝ ነኝ። እጅ ሰጥቼ አላቅም የምልህ ለዚህ ነው። ማንም ያሸንፈኝ የምልሽም ለዚህ ነው። ይቅርታ። ነፃ አስተሳሰብ ለተሻለ ህይወት። እሺ ቀጥል። ከዛ ፍሬንድ ያስጨንቀኛል እየደወለ አንሄድም እንዴ ምናምን ይላል። ፍሬንድ ማለት የእህት ባል? የእህቴ ባል። ያው እሱ ሳክስ ላይ ነው፣ ሙድ ላይ ነው። እሱ የራሱ እንዲጎራ ፋሚሊ የሚያራመደ ነው። እሱን በኋላ ነገር አሉ። ከዛ ምንም ነፃ ሆኜ ነው የምነግርህ። እኔ ምንም የምደብቀው ነገር የለም። ዛሬ ፍሬ ሆኜ ነው የማጫውትህ። ትናንትና ስትፈታተነኝ ነበረ። ልኬን ከስር ስትለኝ ነበር። ከዛ በኋላ ማለት ከራሴ ጋር የማወራቸው ነገሮች ማለት ነው። እንዴ አንተ እንዴት ግን እንደ ሌሎቹንም እንደዚህ ነው የምታወራቸው ማለት ነው? እኔ ገርሞኛል። ለራሴ ማለት ለሌሎቹ የምታወራቸው ነገር እኮ መልእክት እየሰጣቸው እንደሆነ አውቃለሁ። የሆነ ሰዓት ላይ ሱሰኛ ራስ ወዳድ ነው፣ ፈሪ ነው አልከኝ። ሰውዬ አይፋታኝም እንዴ ምናምን ብዬ ከዛስ ማለት ነው ከዛ ጻፍኩኝ። እዚህ ላይ ጻፍኩና የሆነ እየተፋታኝ ምን እሺ ነው ምናምን ብዬ ጻፍኩ ማለት ነው። የዛሬን ብትፋታኝ ጸጉሬን ሊያስቆርጠኝ ነው የሰውዬ። ጸጉሬን ብትመቆረጥ ምን ችግር የለውም እቆረጠዋለሁ። ሲጀመር ከአዲስ አበባ ሞስኜ ነው የመጣሁት ማለት ነው። ከዛ እቺ ባረቄ ሳሳች ነብስ ይሄ ሁሉ የሚያማምር ቆንጆ ወዝዋል አንድ እንደውም ቢፋታኝስ ምናምን ብዬ ነው ከራሴ ጋር የምጋተተው ማለት ነው። አንደኛ ነገር ነው ይሄ። ከዛ ሲሪየስ እኮ ግን ፊልም ምንም ይሁን እያወራን አልነበረም፣ ግን እያወራን ነበራ። በጣም አውርተኛል፣ በጣም ማለት ነው። አንደኛ ነህ የምር። ከዛንለ እኔ እንጃ ለመውጣት ውጣ ምናምን ስትለኝ እኔ እንጃ እዚህ ጋር የተያያዘ ነገር አለ እና በጣም መውጣት ፈልጌያለሁ። ማን ነው ዲያቆን የሆነች ዲያቆን ደግሞ አላቃትም እያለቀሰች ምናምን ነገር እንደውም ካልወጣህ ምናምን ነገር አለኝ ማለት ነው። ካልወጣማ ካጠገብ አልለይም ምናምን እባክሽ አልወጣም አልኩት። ከዛ ታገስከኝና እዛ ሰዓት ድረስ እየፈተንከኝ እንደሆነ እየገባኝ ነው። የመጀመሪያ ቀንስሽ ድራፍት እየጠጣ በባዶ ድራፍት ጠጣለህ አልከኝ እዚህ ቤት የመጀመሪያ አዱ የገባን ቀን። ከዛስ አረቄ ቤት ተፈተነ የገባህ ምናምን ብለኛል። የዛን ቀንም አልወጣም አልኩ።
ትናንትናም አልወጣም አልኳ። 6 ቀን የሚገርም ነገር እንቅልፍ አልተኛውም ዶርም ላይ ማለት ነው። እሺ የዶርም ልጆች ማታ ራቁቴን ያያችሁኝ እስቲ እጃችሁን አውጡ። አይተውኛል። እጃችሁን አውጡ። ይኸው ስዞር ማለት ነው ራቁቴ። አንድ እንቅልፍ አልተኛውም ሌሊቱን ሙሉ ማለት ነው። ጭንቅ ብሎኝ ይሁንዬ። እዛ ጋም ደግሞ ሱሪ እያልኩ ስመላለስ ነበረ። በቃ እንደ ሰው ነው እያወራኝ የነበረው። እንደዚህ በቃ እንደ ሰው ስታወራኝ ነበር። ለኔ ነው ግን የሚታወቀኝ እኮ ይሁንዬ። ፈትነኛል። ሶሪ ልል ነው የመጣሁት ይሁንዬ። አንደኛ ከእህት ባል ጋር ነው ወደዚህ የመጣው። ምን እየሰራ ነው የምትውለው? ሰፈር ዲሽ ሰራተኛ ነኝ አለው የተባልኩ ዲሽ ሰራተኛ ነኝ። ጎበዝ ነኝ ደግሞ። ከዛ ብሩን ያው ፈታ አልበታለሁ። ማንም አያዘኝም። ሲጀመር ቤተሰብ አያዘኝም። በራሴ ነው የምውለው። በዚህ እኮ ነው ማንም የማያሸንፈኝ። ገብቶሃል አይደለ? እጅም አልሰጠውም። ለዚህ ነው እጅ ሰጥቼም አላቅም። አልሰርቅም። ሰፈር ሰው ያቀኛል። ጎበዝ ዲሽ ሰራተኛ ነኝ። ፈራ ትላንትና ጸጉሬን ሊያስቆርጠኝ ነው ብለህ? ፈርቻ አይደለም መውጣቱን ፈራው። ሚዲያ ላይ መውጣቱ፣ ሰፈር ላይ መታየቱ። አሁን ታዲያ እንዴት መጣ? አሁን የመጣሁበት ማታ ጨንቆኛ አደርኩ። ይኸው አይተውኛል ራቁቴን ስዞር እና መፈታት ፈለግ መፈታትና እንደዚህ ሆኜ ሰፈር አልሄድም። ለምን መጣሁ ብዬ ደግሞ ከራሴ ጋር ወራው ማለት ነው። እና ማንኝ እኔ ወይናት ከዛ ተጨቃጨቁ ከራሴ ጋር። እኔ እንጃ የሚገርም ነው። እልኸኛ ነኝ። እጅ ሰጥቼ አላቅም ለማንም። ለቤተሰብ እጅ ሰጥቼ አላቅም ለማንም ማለት ነው። እዚህም የመጣሁበት ምክንያት ማለት ነው ነገርኩ። ባንጉቲ ነው የመጣሁት። ባንጉቲ ቀን ቃምኩኝ 700 ብር ያስኩኝ። ፍሬንድ አቻኮለኝ። ከዛ ልባብ ምናምን አልኩኝ። ከዛ አየር ላይ ታታታ አልኩኝ በርጫዬ። ከዛ አረቄ የፈጠነ አንድ ራኒ ግም አልኩበት። አንድ ራኒ ማለት 5 መለኪያ ማለት ነው። ከዛ ሙድ አልሰጠኝም። ሁለት አይነት ሙድ ላይ ነው ያሉት። ወይ ጨብሱ ላይ አይደለም ወይ ምርቃና ላይ አይደለም። ከዛ ዳይ ብሎን ሲመጣ የታደረን ይሄ ምን ነበር ሰፈር የሚባለው? ከአዲስ አበባ ገርጂ አደረን። ገርጂ ስንገባ ደንግጫለሁ። ዱብ ያለ ሙድ ላይ ነው ያሉት ማለት ነው። ከዛ እዛ አደረን። ከዛ አላመንኩም እዛ ማደሬን ማለት ነው። ከዛ የሐዋሳ ባስ መጣ። የሐዋሳ ባስ ሲመጣ የሆነ ልጅ አገኘው ሲሻጨስን ምናምን እዛ ጋር። ወደዚህ እሁድ ለታ መጣችሁ። እንደመጣችሁ ደግሞ እሁድ ለታ አገኘኝ። ከዛ እንዳገኘኝ እዛ ጋር ሾፍከኝ ማለት ነው። እንዲህ ምናምን ብዬ ሾፍከኝና ፎቶ ተነሳ። እኔ ማህበራዊ ሚዲያ እስካሁን ከዛሬ እንደውም ስልኬ ዛሬ ገና ነው ቻርጅ አደረኳት። የሆነ በጣም ሪስፔክት ሰጥቶኛል። ጃዬ ግባልኝ ማይለኝ የለም። ቺኮቹ ይቅርታ ከበንሽ ይነኩኝ ይቅርታ ምናምን ኬፍ በብዛት ነው ያስጠላል። ኬፍ በብዛት ያው እያዩኝ እኮ ነው። ሁሉም እኮ እያዩኝ እኮ ነው። ቡና ቦታ ሲሄድ ኬፍ ነው። አሁን ከዚህ ስትመለስ እንዳመጣጥ መሆን አፈልግ። ኧረ እንዴት አባቴ እሱ እኮ ጨንቆኝ እኮ ነው። አይነፋም ይሁን እንጂ አይነፋም። እሺ ነው ምን እንዳደርግልህ የምትፈልገው? ፍትት ነው።